ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለት ያዘጋጀናቸውን መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነሰዘው ነኝ። አብራችሁን ቆዩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በጥራት ማምረት የሀገርን እድገት በጠንካራ መሰረት ላይ ለመገንባት ያስችላል አሉ። 12ኛው ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ስነ ስርዓት መርሃ ግብር በብሔራዊ ቤተ መንግስት ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመርሃ ግብሩ ላይ እንደተናገሩት መንግስት በሁሉም ዘርፎች ጥራትን ለማረጋገጥ በርካታ ተግባራትን በማከናወን ላይ ይገኛል። በጥራት ማምረት የሀገርን እድገት በጠንካራ መሰረት ላይ ለመገንባት ስለሚያስችል ማዕከሉ መገንባቱን ነው ያመለከቱት። አሁን ባለንበት ዘመን ጥራት የቅንጦት ጉዳይ አይደለም ያሉት ፕሬዝዳንቱ በውድድር ዓለም ልቆ ለመገኘት ለመታየትና ይበልጥ ለማደግ ዋና መስፈርትም መሆኑን አብራርተዋል። በትናንትናው ዕለት የተካሄደው ሽልማት በአገልግሎትና ምርት ጥራት ብቻ ሳይሆን ድርጅቶቹ በተከተሉት አመራር፣ በደንበኛ አያያዝ እንዲሁም በሰው ሀብት አመራር ላይም ባከናወኑት ተግባር ነው ብለዋል። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት ቦርድ ሰብሳቢ ዶክተር ሳሙኤል ክፍሌ በበኩላቸው ኢትዮጵያን ወደ ተሟላ እድገት ለማድረስ የማደግና የመልማት ፍላጎቷን ለማሳካት የሁሉም ተቋማት ተወዳዳሪነትና ዘላቂነትን ቋሚ ስራ አድርጎ መያዝ ያስፈልጋል ብለዋል። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ቴዎድሮስ መብራት የምርትን የጥራት ባህል በማስጠበቅ የኢትዮጵያን ምርቶች ዓለም አቀፍ ተወዳዳሪነት የሚያሳድግ ስራ እየተከናወነ ነው ብለዋል። በአንደኛ ደረጃ የልህቀት አሸናፊ በመሆን ፕሬዝዳንት ታዬ አጽቀሥላሴ ሽልማታቸውን የተረከቡት ሳፋሪኮም ኢትዮጵያ፣ ኢትዮ ቴሌኮም፣ ሆራይዘን አዲስ ጎማ ኃላፊነቱ የተወሰነ የግል ማህበር፣ የኢትዮጵያ አየር መንገድና ሄኒከን ቢራ ፋብሪካ መሆናቸውን ኢዜአ ዘግበዋል። ከልካይ የሆኑ አጥሮችን መስበር ካልተቻለ ሀገራዊ እድገት ማምጣት አይቻልም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የብልጽግና ፓርቲ የከፍተኛ አመራሮች ስልጠና ማጠቃለያ ላይ በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ በመደመር መንግስት እሳቤዎች ላይ ማብራሪያ ሰጥተዋል። በማብራሪያቸውም የሀገርን እድገት ከልካይ የሆኑ አካላዊ፣ ተቋማዊ ወይም ስርዓታዊ እንዲሁም ባህላዊ አጥሮችን መስበር ካልተቻለ እድገት ማምጣት አይቻልም ነው ያሉት። ስለ ኢነርጂ ሀብትና የማምረት አቅም በተመለከተ በሰጡት ማብራሪያም ኢትዮጵያ ካላት እምቅ የኢነርጂ አቅም የተጠቀመችው ውስን ብቻ መሆኑን ገልጸዋል። የኢትዮጵያን የኢነርጂ እምቅ ሀብትና የማምረት አቅም ባነሱበት ማብራሪያቸውም በአፍሪካ ውስጥ ከሚገኙ 15 ትላልቅ ግድቦች መካከል 4ቱ በኢትዮጵያ እንደሚገኙ ገልጸዋል። እነርሱም በ11ኛ ደረጃ ላይ የሚገኘው ተከዜ፣ 7ኛ ደረጃ ላይ የሚገኘው ግቤ፣ 2ኛ ደረጃ ላይ የተቀመጠው ኮይሻ እንዲሁም በአንደኛ ደረጃ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በማሳያነት አንስተዋል። በአፍሪካ ከሚገኙ 15 ትላልቅ የኃይል ማመንጫ ግድቦች መካከል በቁጥር 4ቱ በኢትዮጵያ ቢገኙም ኢትዮጵያ ካላት የማምረት አቅም ጋር ሲነጻጸር ብዙ መስራት እንደሚገባ ያሳያል ነው ያሉት። ጠቅላይ ሚኒስትሩ አያይዘውም ካለፈው ተምረንና የሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንረዳበት መነጽር የማይጠፋና የማይሞት ዘር መሆኑንም አስገንዝበዋል። ዘገባው የኢዜአ ነው። የአየር ንብረት ለውጥ በአፍሪካ ቀንድ ሀገሮች የሚያደርሰውን ተጽዕኖ ለመቋቋም እርምጃ መውሰድ ይገባል ተባለ። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሚዲያ አዋርድ መርሃ ግብር በአዲስ አበባ ጀምሯል። የሽልማቱ መርሃ ግብርም ውጤታማ የአየር ንብረት ዘገባ፣ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሀሳብ ይከናወናል። በመርሃ ግብሩ የሁለተኛ ቀን ውሎ በታላቁ የአፍሪካ ቀንድ በአየር ንብረት መናጋት ዘመን የእንስሳት እርባታ በሚል ርዕሰ ጉዳይ ላይ የፓናል ውይይት ተካሂደዋል። የፓናሉ ተሳታፊዎች በአየር ንብረት ለውጥ ምክንያት የሚከሰት የተራዘመ ድርቅ፣ የሙቀት መጨመርና ወረርሽኝ በእንስሳት ሀብት ላይ መጠነ ሰፊ ተጽዕኖ እያሳደረ መሆኑን አንስተው ይህም በቀጠናው የምግብ ዋስትና ላይ ተግዳሮት መደቀኑን ጠቅሰዋል። በኢጋድ የአየር ንብረት ትንበያና አፕሊኬሽኖች ማዕከል የአየር ንብረት ሞዴሊንግ ባለሙያ ዶክተር ታምራት በቀለ እየጨመረ የመጣውን የአየር ንብረት ለውጥና በእንስሳት ጤና ላይ የደቀነውን ስጋት ለመከላከል አስቸኳይ እርምጃ መውሰድ ይገባል ብለዋል። ሙቀት የሚቋቋም መኖና የተሻሻሉና የአየር ንብረት ለውጥን የሚቋቋሙ የእንስሳት ዝርያዎችን ማስተዋወቅ እንደሚገባ አሳስበዋል። በዓለም አቀፍ የእንስሳት ምርምር ተቋም ከፍተኛ ሳይንቲስት በርናርድ በት በበኩላቸው የክትባት ሽፋን በከፍተኛ ሁኔታ ማስፋፋትና ጠንካራ የበሽታ ቁጥጥር ስርዓት መዘርጋት አስፈላጊ መሆኑን አንስተዋል። የአየር ንብረትን ተጽዕኖ ለመቋቋም ጥናትና ምርምር ማጠናከር እንደሚገባ የኢጋድ የእንስሳት እርባታ አካባቢዎችና የእንስሳት ልማት ማዕከል የደረቅ መሬት ልማት ክፍል ኃላፊ ጉያ ሮባ ተናግረዋል። የአየር ሁኔታ ለውጦችንና የሚከሰተውን ድርቅ አስቀድመው የሚጠቁሙ መረጃ ለህብረተሰቡ ማቅረብ አስፈላጊ ነው ማለታቸውን ኢዜአ ዘግቧል።
የውጭ ሀገር የሥራ ስምሪት የኢትዮጵያን ብሔራዊ ጥቅም የሚያረጋግጥ ነው ተባለ። በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ከድር ለጋዜጣ ፕላስ እንደገለጹት የውጭ ሀገር የሥራ ስምሪት ዜጎች በውጭ ሀገር ስራ እንዲያገኙ ከማድረጉ ባሻገር ከዜጎች ወደ ሀገር ለሚላከው ገንዘብ ምንጭ ይሆናልም ብለዋል። በሳውዲ አረቢያና በኢትዮጵያ መካከል የተደረሰው የሥራ ስምሪት ስምምነትም ጥሩ ውጤት እያስገኘ መሆኑን ተናግረዋል። ባለፈው ዓመት 200,000 ኢትዮጵያውያን በህጋዊ መንገድ ወደ ሳውዲ መግባታቸውን አስታውሰው በዚህ ዓመትም 360,000 ዜጎችን ለመላክ እቅድ ተይዞ እየተሰራ መሆኑን አመልክተዋል። ስምምነቱን ወደ ሙያተኞች በማሳደግ በተለያዩ ዩኒቨርሲቲዎችና የስልጠና ተቋማት ያሉትን ባለሙያዎች ለማሳተፍ ሰፊ ትኩረት ተደርጓል ያሉት አምባሳደር ሙክታር ከዚህ ጎን ለጎን የሳውዲና የኢትዮጵያ የጋራ ቢዝነስ ካውንስል ተመስርቶ ውጤታማ መሆኑን ጠቁመዋል። አዲሱ የገጠር ኢንዱስትሪ ልማት 32 ኢንተርፕራይዞች መቋቋማቸው ተገለጸ። የኢትዮጵያ ኢንዱስትሪ ልማት የኢኮኖሚን እድገት ለማነቃቃት ያለምና የአካባቢውን ግብዓት በማማከል በገጠር ኢንዱስትሪ ልማት ላይ እየሰራ እንደሆነ ተገልጿል። መሳይ ገዛኸኝ ተጨማሪ አላት። የገጠር ኢንዱስትሪ ልማት ሂደት ዋና ዓላማው የኢኮኖሚ እድገትን በስፋት ለማነቃቃት ዘላቂ የሥራ ዕድል ለመፍጠር በገጠር አካባቢ ድህነትን ለመቀነስና ከገጠር ወደ ከተማ የሚደረገውን የሰዎች ፍልሰት ለመቆጣጠር እንደሆነ ይገለጻል። ስልቱ የአካባቢውን ሀብት፣ የሥራ ኃይል አቅምና ችሎታ እንዲሁም ጥሬ ዕቃ በመጠቀም የገጠርን ኑሮ በጥራት ለማሻሻልና ለብሔራዊ ልማት ዘላቂ አስተዋጽኦ የሚያደርጉ ምርታማ ኢንዱስትሪዎችን በመገንባት ላይ ከፍተኛ ትኩረት ያደርጋል። ከዚህም ጋር በተያያዘ የኢትዮጵያ ኢንተርፕራይዝ ልማት እስካሁን በከተሞች ብቻ ትኩረት አድርጎ ሲሰራ እንደቆየ ተገልጿል። በጉዳዩ ላይ ኢሳት ያነጋገራቸው የተቋሙ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሮቤል አህመድ ይህንን ይላሉ። በገጠር ላይ የለም። እስካሁን ባለው ትኩረት ተደርጎ ሲሰራም የነበረው በከተሞች ጋር ነበረ። ከተማ ላይ ብቻ ኢንተርፕራይዝን በማቋቋም ሀገራችን ማሳደግ አንችልም በሚል ቢያንስ ኢንዱስትሪ በሌለባቸው በገጠር ወረዳዎች፣ ክልሎች በወረዳ ያላቸውን እምቅ ሀብት ለይተዋል። እሱን መሰረት በማድረግ ነው የተሰራው። ቢዝነስ ፕላን ተዘጋጅቶ ምን በዚህ ክልል ላይ ምን ዘርፍ ቢሰማራ ምን ኢንተርፕራይዝ ቢቋቋም ውጤታማ ይሆናል የሚል የአካባቢውን ተፈጥሮ ሀብት እምቅ ሀብት በመለየት ነው የተሰራው ነው። ይህ ጅምር ስራ ነው። በቀጣይ በትኩረት የሚሰራበት የእኛ ተቋምም ትልቅ ትኩረት ሰርቶ የሚሰራበት ስራ አንዱ በገጠር አነስተኛና መካከለኛ ኢንተርፕራይዞችን ለማቋቋም ነው። የገጠር ኢንዱስትሪያላይዜሽን ኢኒሼቲቭ በሚል ነው የተጀመረው። መሰረተ ልማት የተሟላላቸውና የተሻሉ በሆኑት ጋር 3፣ በመካከለኞች 2፣ ምንም በሌለውና በዝቅተኛው ቢያንስ በገጠር ወረዳ አንድ ኢንዱስትሪ ለማቋቋም ነው ባለፈው በጀት ዓመት ላይ የተጀመረው። ይህ ስራ ትልቅ ትኩረት ተሰጥቶት ስልጠናዎችን በመስጠት ከባለድርሻ አካላት ውይይት በማድረግ ነው የተጀመረው። ስራ አስፈጻሚው ተቋሙ ከ2017 ጀምሮ በገጠር ኢንዱስትሪ ልማት ላይ ትኩረት አድርጎ እየሰራ እንደሆነና በዘርፉ የተቋቋሙ ኢንዱስትሪዎች እንዳሉም ገልጿል። 2017 በጀት ዓመት አንድ የጀመርነው ኢኒሼቲቭ አለ። የገጠር ኢንዱስትሪያላይዜሽን ኢኒሼቲቭ በሁሉም የገጠር ወረዳዎች ቢያንስ አንድ ኢንዱስትሪ እንዲቋቋም ታሳቢ ተደርጎ ነው የተጀመረው እና ባለፈው ዓመት ጥር አካባቢ ነው የተጀመረው። በዚያ በጀት ዓመትም ስራውን የበለጠ ለማጠናከር ታስቦ የተሰራ ነው ያለው። 32 የሚሆኑ ኢንተርፕራይዞች በገጠር ማለት ነው መቋቋም ተችሏል። ይህ ጅምር ስራ ስለሆነ ከጅምሩ አንጻሩ ጥሩ ነው። ነገር ግን በቀጣይ ተጠናክሮ መስራት ይጠበቅበታል። ገጠር ወረዳዎች ማለት ኢንዱስትሪ በሌለባቸው የገጠር ወረዳዎች ነው እንዲቋቋሙ እየተሰራ ያለው። የገጠር ኢንዱስትሪያላይዜሽንን በተመለከተ የሰነድ ተዘጋጅቶ ረቂቅ ማኑዋልም ተዘጋጅቶ ክልሎችና ከተማ አስተዳደሮች ሀሳብ እንዲሰጡበት ተደርጓል። በቀጣይ ሩብ ዓመት በትኩረት የምንሰራው ስራ አንዱ ይሄ ይሆናል ማለት ነው። በአሁኑ ሰዓትም በማዕከላዊ ኢትዮጵያ፣ በትግራይ፣ በቤኒሻንጉል ጉሙዝ፣ በኦሮሚያና በሶማሌ ክልሎች ገጠር አካባቢዎች ላይ የተቋቋሙ ኢንዱስትሪዎች እንዳሉ ተገልጿል። በአፋር ክልል የእሳተ ገሞራ ፍንዳታ በተከሰተበት አካባቢ አንጻራዊ መረጋጋት መፈጠሩን የኢትዮጵያ ጂኦሎጂካል ኢንስቲትዩት አስታወቀ። ኢንስቲትዩቱ በክልሉ ኤርታሌ አካባቢ ልዩ ስሙ ኃይሊ ጉብ በተባለ ስፍራ የተከሰተውን የእሳተ ገሞራ ፍንዳታ አስመልክቶ በአሁኑ ሰዓት በአካባቢው ያለው ሁኔታ በአንጻራዊነት የተረጋጋ መሆኑን አመልክተዋል። የኢትዮጵያ ጂኦሎጂካል ኢንስቲትዩት ዋና ዳይሬክተር አቶ ኢጄራ ተስፋዬ እንዳሉት ተቋሙ ከባለፈው ሐምሌ ወር ጀምሮ የተለያዩ ለእሳተ ገሞራ ፍንዳታ አመላካች ሁኔታዎችን በቅርበት የመከታተል መረጃ የማሰባሰብና የመስጠት ስራ ሲሰራ ቆይቷል። ባሳለፍነው ሳምንት ህዳር 14
በ2018 ዓ.ም የተከሰተው የእሳተ ገሞራ ፍንዳታ አሁን ያለበትን ሁኔታ የሚመለከትና የሚያጠና ቡድን ተቋቁሞ በስፍራው ጥናት እያደረገ እንደሚገኝ ገልጸዋል። አሁን በቦታው ላይ ያለው ሁኔታ በአንጻራዊነት የተረጋጋ መሆኑን ጠቅሰው ማህበረሰቡ ተረጋግቶ ስራውን እንዲያከናውን ጥሪ አቅርበዋል። በሀገር ውስጥና ከሀገር ውጭ ካሉ ተቋማትና ተመራማሪዎች ጋር በጋራ እየተከናወነ ያለው ጥናት ሲጠናቀቅ ተጨማሪ መግለጫ እንደሚሰጥም ጠቁመዋል። በጋምቤላ ክልል የኤችአይቪ ኤድስ በሽታ በማህበረሰቡ ላይ የሚያደርሰውን ጉዳት ለመግታት እየተሰራ ነው ተባለ። ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽን በዘላቂነት እናረጋግጣለን በሚል መሪ ሐሳብ ዓለም አቀፍ የኤድስ ቀን በጋምቤላ ክልል ደረጃ አኝዋሃ ዞን በዲማ ወረዳ ዛሬ ተከብሯል። በበዓሉ ላይ የተገኙት የክልሉ ርዕሰ መስተዳድር አለሚቱ ኡሞድ እንዳሉት በክልሉ የኤችአይቪ ኤድስ በሽታ በማህበረሰቡ ላይ የሚያደርሰውን ጉዳት ለመግታት እንደ ክልል እየተከናወኑ ያሉ ስራዎች ይበልጥ ተጠናክረው ይቀጥላሉ። በተለይም የኤችአይቪ ኤድስን ስርጭት ለመግታት ብሎም ለመቆጣጠር በዋናነት በማህበረሰቡ ዘንድ የባህሪ ለውጥ እንዲመጣ በትጋት ሲሰራ መቆየቱን አስታውሰዋል። የክልሉ ጤና ቢሮ ኃላፊ ዶክተር አቤል ሀሰፋ በበኩላቸው ባለፉት ዓመታት የኤችአይቪ ኤድስን ስርጭት ለመግታት በሀገር ደረጃ በተከናወኑ ተግባራት መሻሻል ቢኖርም በክልሉ ስርጭቱን ለመግታት እየተከናወኑ ያሉ ተግባራት መጠናከር እንዳለባቸው አንስተዋል። የክልሉ ኤችአይቪ ኤድስ መከላከያና መቆጣጠር ጽሕፈት ቤት ኃላፊ አቶ ኡጅሉ ደግሞ ኤችአይቪ ኤድስ የማህበረሰቡ ዋነኛ የጤና ችግር እንዳይሆን ጽሕፈት ቤቱ ትኩረት ሰጥቶ እየሰራ ይገኛል ብለዋል ሲል ኢዜአ ዘግቧል። የተከበራችሁ ተመልካቾቻችን ወደ እናንተ የሚደርሱት የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። ባለፉት 2 ዓመታት በጋዛ ከ70 ሺህ በላይ ፍልስጤማውያን በእስራኤል ጥቃት መሞታቸውን የሐማስ የጤና ሚኒስቴር አስታወቀ። እንደ አውሮፓውያኑ አቆጣጠር በጥቅምት 10 2025 የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህም የሟቾች ቁጥር መጨመሩን ሚኒስቴሩ ገልጿል። አክሎም እስራኤል የተኩስ አቁም ስምምነቱን በመጣስ የአየር ድብደባ ማካሄዷንና አስከሬኖች ከፍርስራሹ ስር እየተገኙ መሆኑን ገልጿል። በዚህም ቅዳሜ ዕለት በእስራኤል ድሮን ጥቃት ከተገደሉት መካከል 2 ህጻናት ወንድማማቾች እንደሚገኙበት ጠቁመዋል። የእስራኤል መከላከያ ሰራዊት ጉዳዩን አስመልክቶ ለቢቢሲ በሰጠው ምላሽ ቢጫውን መስመር ሲያቋርጡ በነበሩ 2 ተጠርጣሪዎች ላይ እርምጃ ወስጃለሁ ብሏል። ይህ ቢጫ መስመር የእስራኤል ጦር ከ7 ሳምንታት በፊት በዩናይትድ ስቴትስ አደራዳሪነት በተደረገው የተኩስ አቁም ስምምነት መሰረት ለቆ ለመውጣት የተስማማበትን መስመር ያመለክታል። ቬንዙዌላ ትራምፕ የአየር ክልሏን ለመዝጋት ያስተላለፉትን ማስጠንቀቂያ የቅኝ ገዢዎች ማስፈራሪያ ስትል ተቸች። ቬንዙዌላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ የአየር ክልል ዝግ እንደሆነ ከተናገሩ በኋላ የቅኝ ገዢዎችን ማስፈራሪያ እየተጠቀሙ ነው ስትል ከሰሰች። የሀገሪቱ የውጭ ጉዳይ ሚኒስቴር የትራምፕን አስተያየት በቬንዙዌላ ሕዝብ ላይ ሌላ ከልክ ያለፈ ህገወጥና ፍትሐዊ ያልሆነ ጥቃት ሲሉ ጠርተውታል። አሜሪካ የሌላን ሀገር የአየር ክልል የመዝጋት ስልጣን የላትም። የትራምፕ የማህበራዊ ሚዲያ ልጥፍ የጉዞ አለመረጋጋት ሊያስከትልና አየር መንገዶች በአካባቢው እንዳይንቀሳቀሱ ሊያግድ ይችላል። አሜሪካ ወታደሮቿን የአደንዛዥ እጽን ዝውውር ለመዋጋት በሚል ወደ ካሪቢያን ባህር አስጠግታለች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የአሜሪካን የአደንዛዥ እጽ ዝውውር ለመግታት የሚለውን ምክንያት ውድቅ አድርገውታል። ከዚያ ይልቅ አሜሪካ ጦሯን እያስጠጋች ያለችው እርሳቸውን ከስልጣን ለማስወገድ ነው ብለዋል። ትራምፕ በትሩዝ የማህበራዊ ገጻቸው ላይ ለሁሉም አየር መንገዶች አብራሪዎች፣ ለእጽና ለሰው አዘዋዋሪዎች በቬንዙዌላና አካባቢው ያለው የአየር ክልል በሙሉ ስለሚዘጋ ጥንቃቄ አድርጉ ማለታቸው ተገልጿል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎችን ይመስላሉ። ከእናንተ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ሰናይ ጊዜ